እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የደም ግፊትን በፍጥነት ለመቀነስ የሚረዱ 6 መጠጦችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። በአመጋገባችሁ እናም በአኗኗራችሁ ላይ ለውጦችን ከማድረግ በተጨማሪ በርካታ መጠጦች የደም ግፊትን ለመቀነስ እናም የልብ ጤናን ለመደገፍ እንደሚረዱ ጥናቶች ያሳያሉ። የደም ግፊት ቁጥጥር ካልተደረገለት እንደ የልብ ህመም እናም ስትሮክ የመሳሰሉ ውስብስብ ችግሮችን ሊያስከትል ይችላል። የደም ግፊትን የመጀመሪያ መከላከያ መንገዶች አንዱ አመጋገባችሁን ማስተካከልና መምረጥ ነው። ለደም ግፊት ተስማሚ የሆነ አመጋገብን መመገብ የደም ግፊታችሁን ጤናማ በሆነ መጠን ለመጠበቅ ሊረዳችሁ ይችላል። እናም መድኃኒት የሚያስከትሉትን የጎንዮሽ ጉዳቶችን ይቀንሷል። የደም ግፊትን ለመቀነስ ከሚረዱ አንዳንድ ምግቦች በተጨማሪ አንዳንድ መጠጦችም ጠቃሚ ሊሆኑ ይችላሉ። በዚህ ቪዲዮ ላይ የደም ግፊትን ለመቀነስ የሚረዱ 6 የተለያዩ ጤናማ መጠጦችን እነግራችኋለሁኝ። ከፍተኛ የደም ግፊት ምንድን ነው የሚለውን እስቲ በቅድሚያ ልንገራችሁ። ከፍተኛ የደም ግፊት ወደ ደም ወሳጅ ቧንቧዎች ወይም ደግሞ በአርተሪ ግድግዳዎች ላይ የሚገፋው የደም ኃይል በጣም ከፍተኛ በሚሆንበት ጊዜ የሚከሰት ስር የሰደደ በሽታ ነው። ይህ ልባችሁ እናም የደም ስሮቻችሁ ጠንክረው እንዲሰሩ ሊያደርግ ይችላል። ይህም በጊዜ ሂደት የልብ ጡንቻን ይጎዳል። በተጨማሪም በደም ወሳጅ ቧንቧዎች ግድግዳዎች ላይ ትናንሽ እንባዎች እንዲፈጠሩ ሊያደርግ ይችላል። ይህም ስባማ ንጣፎች ወይም ደግሞ ፕላክ እንዲከማች ያደርጋል። ከፍተኛ የደም ግፊት አብዛኛውን ጊዜ በጊዜ ሂደት የሚዳብር ሲሆን በምግብ ምርጫ፣ የአካል ብቃት እንቅስቃሴ እጥረት፣ አንዳንድ የጤና እክሎች፣ የስኳር በሽታ እናም ውፍረት ባሉ ችግሮች ሊከሰትባችሁ ይችላል። ከፍተኛ የደም ግፊትን ማከም አስፈላጊ ነው። የልብ ህመም፣ ስትሮክ እናም የኩላሊት ስራ ማቆምን ጨምሮ ለሌሎች በርካታ አደገኛ የጤና ችግሮች ተጋላጭነትን ይጨምራል። ለከፍተኛ የደም ግፊት የሚደረግ ህክምና በአጠቃላይ የመድኃኒት ጥምርታን ያካትታል። የደም ስሮቻችሁን ለማስታገስ ወይም ደግሞ ለማስፋት ከአመጋገብናም የአኗኗር ዘይቤ ለውጦች ጋር መድኃኒትን በአግባቡ መጠቀም ይመከራል ማለት ነው። ስለዚህ የደም ግፊትን ለመቀነስ የሚረዱ 6 ጤናማ መጠጦችን በዝርዝር ልንገራችሁ። አንደኛ የቀይ ስር ጭማቂ ወይም ደግሞ ጁስ ነው። የቀይ ስር ጭማቂ በናይትሬትስ የበለጸገ ሲሆን ይህም በሰውነት ውስጥ ወደ ናይትሪክ ኦክሳይድ ይቀየራል። ናይትሪክ ኦክሳይድ የደም ስሮችን ለማዝናናት፣ የደም ፍሰትን ለማሻሻል እናም የደም ግፊትንም ለመቀነስ ይረዳል። በተጨማሪም ቀይ ስር የልብ ጤናን የበለጠ የሚደግፉ እናም የደም ግፊትን የሚቀንሱ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ እናም የአንቲ ኦክሲዳንትስ ውህዶችን ይዟል። ቀይ ስር ዝቅተኛ የካሎሪ ይዘት ያለው አትክልት ሲሆን በርካታ ጤናን የሚያበረታቱ ቪታሚኖች፣ ማዕድናቶች እናም የእጽዋት ውህዶችን ብቻ ሳይሆን የደም ግፊትንም ለመቀነስም ይረዳል። የሁለቱም የጥሬው እናም የበሰለ የቀይ ስር ጭማቂ ወይም ደግሞ ጁስ የደም ግፊትን ያሻሽላል። ነገር ግን ጥሬው የቀይ ስር ጭማቂ በደም ግፊት ላይ የበለጠ ተጽዕኖ አለው። ቀይ ስር በአመጋገብ ናይትሬትስ የበለጸገ ሲሆን ይህ ውህድ የደም ግፊትን የሚቀንስ ተጽዕኖ እንዳለውም ይታወቃል። ሁለተኛ የቲማቲም ጭማቂ ነው። የቲማቲም ጭማቂ ወይም ደግሞ ጁስ በፖታሲየም የበለጸገ ሲሆን ይህም የደም ስሮችን ለማዝናናት እናም የደም ዝውውርን ለማሻሻል ይረዳል። ይህም የደም ግፊትን መጠንን ይቀንሳል። በተጨማሪም እብጠትን ለመቀነስ እናም አጠቃላይ የልብ ጤናን ለማሻሻል የሚረዱ እንደ አንቲ ኦክሲዳንትስ ያሉ ሌሎች ጠቃሚ ንጥረ ነገሮችንም ይዟል። ጥናቶችም እንደሚያሳዩት በቀን 1 ብርጭቆ የቲማቲም ጭማቂ መጠጣት የልብ ጤናን እንደሚያበረታታም ያሳያል። እንደ ኢሮፓያን አቆጣጠር በ2019 የጃፓን ተመራማሪዎች በቀን በአማካይ 1 ኩባያ የቲማቲም ጭማቂን መጠጣት ለልብ ህመም ተጋላጭ በሆኑ ተሳታፊዎች መካከል ያለውን ተጽዕኖን ገምግመዋል። የቲማቲም ጭማቂ ሁለቱንም የሲስቶሊክ እናም
የዲያስቶሊክ የደም ግፊት እንዲሁም የኤልዲኤል ኮሌስትሮልን አሻሽለዋል ብለው ደምድመዋል። ሌሎች የቅርብ ጊዜ ጥናቶች ደግሞ እንደሚያሳዩት ደረጃ 1 ከፍተኛ የደም ግፊት ባለባቸውናም ነፍሰ ጡር ሴቶች መካከል ተመሳሳይ ውጤቶችንም አግኝተዋል። በደም ግፊታችሁ ላይ ተቃራኒውን ተጽዕኖ ሊያሳድር የሚችል አላስፈላጊ ሶዲየምን ለማስወገድ እርግጠኛ ለመሆን ጨው የሌለው የቲማቲም ጭማቂን ምረጡ። ሶስተኛ የሮማን ጭማቂ ወይም ደግሞ ጁስ ነው። የሮማን ጭማቂ በአንቲ ኦክሲዳንትስ እናም በፖሊፊኖልስ የበለጸገ ሲሆን እነዚህም የደም ግፊትን በመቀነስ የደም ቧንቧን ተግባር በማሻሻል እብጠትን በመቀነስ እናም የናይትሪክ ኦክሳይድን ምርት በመጨመር የደም ግፊትን ለመቀነስ ይረዳሉ። እነዚህ ተጽዕኖዎች የደም ዝውውርን ለማሻሻል እናም የደም ግፊትን መጠን ለመቀነስም ይረዳሉ። ሮማን እንደ ፎሌት እናም ቫይታሚን ሲ ባሉ ንጥረ ነገሮች የበለጸጉ እናም ኃይለኛ የአንቲኦክሲዳንትስ ተጽዕኖዎችም አለው። የሮማን ጭማቂ ለልብ ጤናማ አመጋገብ አስተዋጽኦ ያደርጋል። የሮማን ጁስን መጠጣት ሁለቱንም የሲስቶሊክ እናም የዲያስቶሊክ የደም ግፊትን ለመቀነስ ይረዳል። በአመጋገባችሁ ላይ የሮማን ጭማቂ ለመጨመር ከወሰናችሁ ምንም ስኳር ሳትጨምሩ 100% ከስኳር ነፃ ተፈጥሯዊ ጭማቂ መሆኑን አረጋግጡ። አራተኛ የቤሪ ጭማቂ ወይም ደግሞ ጁስ ነው። እንደ ሰማያዊ እንጆሪ እናም እንጆሪ ያሉ የቤሪ ፍሬዎች የደም ግፊትን መጠን ለመቀነስ የሚረዱ ፖሊፊኖልስ የተባሉ ውህዶችን ይይዛሉ። እነዚህ አንቲኦክሲዳንቶች የደም ስሮችን ለማዝናናት፣ የደም ፍሰትን ለማሻሻል እናም እብጠትን ለመቀነስ ይረዳሉ። እነዚህ ሁሉ የደም ግፊትን ለመቀነስ ይረዳሉ። እንደ ጤናማ አመጋገብ አካል የቤሪ ጭማቂን አዘውትሮ መጠቀም የልብና የደም ቧንቧ ጤናን ለመደገፍ እናም ጤናማ የደም ግፊት መጠንን ለመጠበቅም ይረዳል። እንደ ሮማን የቤሪ ፍሬዎች በተለይም ሰማያዊ እንጆሪዎች በጸረ ባክቴሪያ ባህሪያታቸው ይታወቃሉ። የ2020 ጥናት እንደሚያመለክተው ክራምቤሪ ወይም ደግሞ የቼሪ ጭማቂን መጠጣት የደም ግፊታችሁን እንደሚያሻሽል ዘግቧል። የቤሪ ፍሬዎችን መመገብ ሁለቱንም የሲስቶሊክ የደም ግፊትናም የኤልዲኤል ኮሌስትሮል ቀንሷል። የቤሪ ፍሬዎች የካርዲዮቫስኩላር ጠቀሜታም አላቸው። በሱቅ የሚገዛውን የቤሪ ጭማቂን ከመረጣችሁ ምንም ተጨማሪ ስኳር እንዳልያዘ እርግጠኛ መሆን አለባችሁ። አምስተኛ የተጣራ ወተት ነው። ዝቅተኛ ቅባት ያላቸው የወተት ተዋጽኦዎች ከስብ ነፃ ወይም ደግሞ ዝቅተኛ ቅባት ያለው ወተትናም እርጎ ከፍተኛ የደም ግፊትን ለመከላከልና ለማከምም ይጠቅማሉ። ዝቅተኛ ቅባት ያለው ወተት መመገብ የሲስቶሊክና የዲያስቶሊክ የደም ግፊትን ለመቀነስም ይረዳል። በቀን 3 ኩባያ ዝቅተኛ ቅባት ያላቸው የወተት ተዋጽኦችን መጠቀም ጤናማ ነው። ከምግባችሁ ጋር 1 ብርጭቆ መጠጣት ወይም ደግሞ ወደ ጥራጥሬ ወይም ደግሞ ወደ ለስላሳዎችን መጨመር ትችላላችሁ። በላክቶስ አለመስማማት ወይም ደግሞ በአመጋገብ ምርጫዎች ምክንያት የወተት ፍጆታን ለመገደብ ከመረጣችሁ በአመጋገባችሁ ውስጥ እንደ ፖታሲየምና ካልሲየም የመሳሰሉ ሌሎች ንጥረ ነገሮችን ማካተት አለባችሁ። ስድስተኛ ደግሞ ሻይ ነው። በተለይም አረንጓዴ ሻይ። ሻይ በተለይም አረንጓዴ ሻይ እናም የሂቢስከስ ሻይ ወይም ደግሞ የከርኬድ ሻይ የደም ግፊትን ለመቀነስ ይረዳሉ። እነዚህ ሻይ የደም ስሮችን ለማዝናናት፣ የደም ፍሰትን ለማሻሻል እናም እብጠትን የሚቀንሱ የአንቲ ኦክሲዳንትስ ውጤቶችንናም ውህዶችን ያካተቱ ሲሆን ይህ ሁሉ የደም ግፊትን ለመቀነስ አስተዋጽኦ ያደርጋል። በተጨማሪም ሻይ ሰውነታችንን ውሃ የሚያጠጣ እናም ዝቅተኛ የካሎሪ ይዘት ያለው መጠጥ ሲሆን ለደም ግፊት መጨመር አስተዋጽኦ ከሚያደርጉ የስኳር መጠጦች ይልቅ ጥሩ አማራጭ ሊሆን ይችላል። በ2020 በተደረገ ጥናት ተመራማሪዎች የጥቁርናም የአረንጓዴ ሻይ ፍጆታን በደም ግፊት ላይ ያለውን ተጽዕኖ መርምረዋል። ተመራማሪዎቹ ሁለቱንም የሻይ አይነቶች ለረጅም ጊዜ መጠቀማቸው የሲስቶሊክ እናም የዲያስቶሊክ የደም ግፊትን እንደሚቀንስም ተናግረዋል። ነገር ግን የደም ግፊት መቀነስ ላይ አረንጓዴ ሻይ የበለጠ ጠቃሚ ነበር። ነገር ግን ሻይን ስትጠቀሙ ስኳርን መገደብ እንዳለባችሁ ምንጊዜም ቢሆን ማወቅ ያስፈልጋል። ስለዚህ እነዚህ 6 ጤናማ መጠጦች የደም ግፊትን ለመቀነስ ይረዳሉ ማለት ነው። ታዲያ ቡና እናም አልኮል ለደም ግፊት ይመከራል ወይንስ ደግሞ አይመከርም የሚለውን ደግሞ አሁን ልንገራችሁ።
ሁለቱም ቡናና አልኮል በደም ግፊት ላይ የተለያዩ ተጽዕኖዎች ሊኖራቸው ይችላል። ካይፌን በደም ግፊት ውስጥ ጊዜያዊ መጨመርን ይፈጥራል። ካይፌን በቡና ውስጥ የሚገኝ ንጥረ ነገር ነው። ነገር ግን ይህ ተጽዕኖ ጉልህ ላይሆን ይችላል። በ2017 የተደረጉ ጥናቶች እንደሚያሳዩት ከፍተኛ የደም ግፊት ያለባቸው ሰዎች ቡናን በደህና መጠጣት ይችላሉ። ነገር ግን ጥናቱ ሰዎች መጠጡን ሲወስዱ የተወሰነ ጥንቃቄ እንዲያደርጉም ይመክራል። አንዳንድ ያለፉ ጥናቶች እንደሚያሳዩት ለረጅም ጊዜ የቡና ፍጆታ ከከፍተኛ የደም ግፊት መጨመር ጋር የተያያዘ ነው። ነገር ግን በተመሳሳይ የ2017 ጥናት መሰረት መጠነኛ የቡና ፍጆታ አስተማማኝ ነው። ከፍተኛ የደም ግፊት ካለባችሁ ካይፌን ያላቸውን መጠጦች መገደብ ወይም ደግሞ ማቆም እንዳለባችሁ ዶክተር ወይም ደግሞ የጤና ባለሙያችሁን በቅርበት ጠይቁ። በቡና ውስጥ እንደ አንቲኦክሲዳንትስ እናም ሌሎች የእጽዋት ውህዶች፣ ጸረ ብግነት ውጤት ያላቸውና ለደም ግፊት ጠቃሚ የሆኑ ሌሎች ውህዶች ሊኖሩ ይችላሉ። የደም ግፊት ካለባችሁ በቡና ውስጥ ጨው ወይም ደግሞ ስኳርን ማስወገድ አለባችሁ። አልኮል ደግሞ ልክ እንደ ቡና በደም ግፊት ላይ የአልኮል ተጽዕኖዎች በጣም ውስብስብ ነው። የጤና ባለሙያዎች አብዛኛውን ጊዜ በመጠኑ መጠጣትን ይመክራሉ። የቅርብ ጊዜ ጥናቶች እንደሚያመለክቱት ግን መጠነኛ አልኮልን መጠጣት እንኳን አደገኛ ሊሆን ይችላል። የቅርብ ጊዜ ጥናቶች እንደሚጠቁሙት መጠነኛ መጠን እንኳን ለልብ ጤና አደጋ ሊያጋልጣችሁ ይችላል። በተጨማሪም አልኮል ራሱ የመድኃኒቶችን ውጤታማነትንም ሊያስተጓጉል ይችላል። ከፍተኛ የደም ግፊት ካለባችሁ ለእናንተ ደህንነቱ የተጠበቀ የአልኮል መጠጥ መጠኑ ምን ያክል እንደሆነ ለማወቅ ከዶክተራችሁ ጋር በቅርበት መነጋገር ያስፈልጋል ማለት ነው። አሁን ደግሞ ከፍተኛ የደም ግፊት ካለባችሁ ማስወገድ ያለባችሁ መጠጦች ምን አይነት መጠጦች ናቸው የሚለውን ልንገራችሁ። አንዳንድ መጠጦች የደም ግፊትን ለመቀነስ እንደሚረዱ ሁሉ ሌሎች መጠጦች ደግሞ የደም ግፊት ደረጃዎችንም ሊጨምሩ ይችላሉ። የደም ግፊት ካለባችሁ መገደብ ወይም ደግሞ ማስወገድ ያለባችሁ አንዳንድ መጠጦች አሉ። እነዚህም አንደኛ ሶዳ ወይም ደግሞ ኮካኮላ መጠጦች ናቸው። አብዛኛዎቹ ለስላሳ መጠጦች ከፍተኛ የሆነ ስኳር ይጨመርባቸዋል፣ በተለይም ኮካኮላ። ይህም የልብ በሽታ እናም የደም ግፊት አደጋችሁን በእጅጉ ሊጨምረው ይችላል። ማስወገድ ያስፈልጋል። ሁለተኛ ደግሞ ማንኛቸውም ጣፋጭ የሆኑ መጠጦች ናቸው። እንደ ሶዳ ወይም ደግሞ ለስላሳ መጠጦች እናም ሌሎች ጣፋጭ መጠጦች ለምሳሌ ከፍተኛ ስኳር ያለበት ሻይ በስኳር ከፍተኛና የበለጸጉ ናቸው። ስኳር የበዛባቸው ጁሶችንም መገደብ አለባችሁ። በደም ግፊታችሁ ላይ አሉታዊ ተጽዕኖን ለማስወገድ የስኳር መጠናችሁን ለመገደብ በተቻለ መጠን ያልጣፈጠ ሻይ ወይም ደግሞ ያልጣፈጠ ምንም ተጨማሪ ስኳር የሌለው መጠጦችን ምረጡ። ሶስተኛ የኃይል መጠጦች ወይም ደግሞ ኢነርጂ ድሪንክስ የሚባሉት ናቸው። የኃይል መጠጦች በእያንዳንዱ አገልግሎት ውስጥ የተከማቸ የካይፌን እናም የተጨመረ ስኳሮችን በማቅረብ በተጨማሪም አንዳንድ የኃይል መጠጦች የሲስቶሊክ እናም የዳያስቶሊክ የደም ግፊት መጠንን በከፍተኛ ሁኔታ እንደሚጨምሩም ጥናቶች ያሳያሉ። ኃይል የሚሰጡ ወይም ደግሞ ኢነርጂ የሚሰጡ መጠጦች ከፍተኛ የሆነ ስኳርን ስለሚይዙ ማስወገድ ያስፈልጋል። አራተኛ ደግሞ አልኮል ነው። ቅድም እንደገለጽኩት አንዳንድ ጥናቶች እንደሚያሳዩት መጠነኛ የአልኮል መጠጥ እንኳን ከደም ግፊት መጠን ጋር ሊገናኝ ይችላል። አልኮል ከጠጣችሁ መጠኑን ዝቅ ማድረግ አስፈላጊ መሆኑን ለመወሰን ከዶክተራችሁ ጋር በቅርበት መነጋገር ይኖርባችኋል ማለት ነው። አሁን ደግሞ የደም ግፊትን ለመቀነስ ማድረግ ያለባችሁን አንዳንድ ተጨማሪ መፍትሄዎችን እነግራችኋለሁኝ። የደም ግፊትን ለመቀነስና የልብ ጤንነትን ለመደገፍ የሚረዱ ብዙ እርምጃዎችን መውሰድ ትችላላችሁ ማለት ነው። አመጋገባችሁ በጣም ወሳኝ ነው። ከነዚህም ውስጥ አንደኛ የሶዲየም ወይም ደግሞ የጨው መጠንን መገደብ አለባችሁ። ከፍተኛ መጠን ያለው ሶዲየም ከተመረቱ ምግቦች፣ ጨዋማ ከሆኑ ምግቦች ወይም ደግሞ ከሌሎች ምንጮች መውሰድ የደም ግፊት መጠንን ይጨምራል። የአሜሪካ የልብ ማህበር እንዳለው በቀን ከ1500 ሚሊግራም በላይ የሶዲየም ምንጭን እንዳትመገቡ ይመከራል። ሁለተኛ ደግሞ የተመጣጠነ አመጋገብን መመገብ አለባችሁ። ብዙ ፍራፍሬዎችን፣ አትክልቶችን እናም ሙሉ እህሎችን መብላት የፋይበር አወሳሰድን ለመጨመር እናም ጤናማ
የደም ግፊት ደረጃዎችን ለመደገፍ የሚያስፈልጉትን ንጥረ ነገሮች እያገኛችሁ መሆኑን ለማረጋገጥም ይረዳል። ሶስተኛ ደግሞ አዘውትራችሁ የአካል ብቃት እንቅስቃሴን ማድረግ አለባችሁ። የአካል ብቃት እንቅስቃሴ ልብን ለማጠንከርና መጠነኛ ክብደትን ለመጠበቅ ይረዳል። ይህም የደም ግፊትን ይቀንሳል። በሳምንት ቢያንስ 150 ደቂቃ መካከለኛ የሆነ ኃይለኛ የኤሮቢክ የአካል ብቃት እንቅስቃሴ ለማድረግ አስቡ። ይህም እንደ መሮጥ ወይም ደግሞ ብስክሌት መንዳት ያሉ ተግባራትን ማድረግ ትችላላችሁ። አራተኛ ደግሞ የምታጨሱ ከሆነ ለማቆም አስቡበት። በማጨስና በከፍተኛ የደም ግፊት መካከል ያለው ግንኙነት አሁንም በምርመራ ላይ ቢሆንም ባጨሳችሁ ቁጥር ቢያንስ ጊዜያዊ የደም ግፊት መጨመርን ያመጣል። ማጨስ በተጨማሪም የደም ቧንቧን በማጥበብ ለልብ ድካምናም ለስትሮክ የመጋለጥ እድልን ይጨምራል። በተለይም የደም ግፊት ካለባችሁ አደጋው በጣም የከፋ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። የደም ግፊትን ለመቀነስ የሚረዱ 6 ዋና ዋና መጠጦችን ማስወገድ ያለባችሁ የመጠጦች አይነትንናም የደም ግፊትን ለመቀነስ ማድረግ ያለባችሁን ሌሎች ተጨማሪ አንዳንድ መፍትሄዎችን በዚህ ቪዲዮ ላይ ነግሬያቸዋለሁ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።